በዚህ ቦታ ላይ አስደንጋጩ አስገራሚው ልብ አንጠልጣዩ ክስተት ሆኖ ያገኘነው 480 ዓመት ያስቆጠረው አጽም ነው። መግነዙም በቅርቡ እንደተፈታ የሚነገርለት የሚያርፉበት ቀን በቅዱስ ገብርኤል አማካኝነት እንደተነገራቸውና በራሳቸው እጅ የራሳቸውንም የባለቤታቸውንም መቃብር አንድ ላይ ቆፍረው ያረፉበት ትልቅ ቦታ አጽመ ቅዱሳን የበቁ የነቁ ናቸው። ትልቅ ሰው ናቸው። ከዚያ እሳቸውም እየደከሙ ሲሄዱ መቃብር ቤት አላቸው። እዚህ አሁን የተቀበሩበት ልታዩትም ትችላላችሁ። ዋሻ አስምሰው የኔ መቃብር የውስጥ ነው፣ እኔ ቀድማለሁ፣ ከዚያ ባለቤቴ ትከተለኛለች። ለሁለቱም አስቆፍረው አሳንጸው አጽመ ቅዱሳናቸው አሁንም ይገኛል እንደተዘረጋ። ዛሬ እንግዲህ በጧት መነሻችንን አድርገን የመጣ ነው ከአዲስ አበባ ወደ ደብረ ብርሃን፣ ከደብረ ብርሃን ደግሞ በ30 ኪሎ ሜትር ርቀት የሚገኘው ወረጌ ግንዳንሳው ቅዱስ ገብርኤል ቤተክርስቲያን አባቶች ጥሪ ባደረጉልን መሰረት ገዳሙ ምን አይነት ሁኔታ ላይ እንዳለ ለማየት መተናል። ጉዟችንን ጀምረናል። እንግዲህ ገዳሙ ላይ ደርሰን ደግሞ ያለውን ሁኔታ በደንብ እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። አሁን የምንገኝበት ወራጌ ግንዳንሳው ቅዱስ ገብርኤል ቤተክርስቲያን ወይም ገዳም ላይ ነው የምንገኘው። ምናልባት ይሄ ቤተክርስቲያን ከተመሰረተ በአፄ ናኦድ ዘመነ መንግስት 531 ዓመት አስቆጥሯል። 531 ዓመት እንደምታዩት አሁንም ያለው 531 ዓመት ቀላል እድሜ አይደለምና እጅግ በርካታ ፈተናዎችን አሳልፏል። ቀሮ ቤተክርስቲያናችን ይነስም ይብዛት በተለያየ ክፍለ ዘመናት ፈተናዎችን እያሳለፈች ዛሬ ላይ ደርሳለች። ስለዚህ በዛን ዘመን በተለይ ከሰሜኑ ጀምሮ ጽላቶች ተሰደው ዝዋይ ሐይቅ ላይ ነበር ተሸሽገው የነበሩት። አንዱ ይሄ ታቦት ተሸሽጎ ዝዋይ ነበር የነበረው። ከዝዋይ የው ሀገር ሲረጋጋ ተመልሶ ወደ አውራጃቸው ይመለስ ተብሎ ሲመለስ ወደ አውራጃው ተመልሶ የነበረ ጽላት አንዱ ይሄ ነው። ንግግሬን ቀጠል አደረኩና መምህር ባዬ ይልማን እንዲያልኳቸው የገዳሙ ስያሜ ግንዳንሳው ቅዱስ ገብርኤል ነው የሚባለው። ይህ ስያሜ እንዴት ተሰጠው? ገብርኤል ወራጌ ገብርኤል ነው የሚባለው። የዚህን ግንዳንሳው ስያሜን ያገኘው በአፄ ገላውዲዮስ በ1533 ዘመን ነው። ይህ መስመር እንደምታዩት ይፋትና ጥሙጋ ወይም ሸዋሮቢት በአሁኑ እስከ ሸዋሮቢት ድረስ ያዋስናል ይሄ መስመር ማለት ነውና የሙሉ ቆላው ጥጥ ንግድ የነበረበት ዘመን ነው። ስለዚህ በዛን ዘመን በወርሃ ነሐሴ ውስጥ አብዛኞቹ አንድ በርናትና አንድ መስኮት ነበረች የነበረችው። የታሪክ ማህደር ወደ ኋላ ዞር ብለን ስናይ የሚያስረዳን ከላይም ከታችም የሚመጡት አንድም ሰው ማለፍ አልቻለምና ለአንድ ቀን ያክል ሲጨነቁ አሉ አባታችን ሲናገሩት የነበረው ማለት ነው። የክተት አዋጅ ተነገረ። 1 ወር ይፍጅ፣ 2 ሳምንት ይፍጅ፣ 3 ሳምንት ይፍጅ፣ መጥረቢያ ያለ መጥረቢያ፣ ጉልበት ያለ በጉልበት ተብሎ ያውራጃው አስተዳዳሪ በነበረበት ዘመን በዛን ዘመን አዋጅ ተነገረ። በነጋታው እንቆርጣለን ብለው ሲመጡ ያ የጽድ ዛፍ በሙሉ ተገኘው። ስለዚህ ከዚህም በኋላ ወራጌ ቅዱስ ገብርኤል መባሉ ቀርቶ ወራጌ ግንዳንሳው ቅዱስ ገብርኤል የሚል ስያሜ እንዲህ ተደረገ። ታዲያ ሁሉም ቤተክርስቲያን ላይ ታላላቅ ገቢረ ተአምራት ይደረጋሉ። ወደ አባቶቼም በመሄድ ይህ የቅዱስ ገብርኤል ያደረገውን ተአምር ይንገሩኝ አልኩኝ። ታቦቱን በጣም ካህሊና ሰሚ ነው። እንግዲህ አንደኛ ምንድነው ታቦቱ ሌባ ቀጣፊ አይወድም። በአካባቢው እንደው ሌባ ቢወጣ ኖረ ቢባል 2 ዓመት ከይህ በላይ እድሜ አይኖረው፣ ወይ ይሞታል ወይ ከሀገር ይሄዳል። እንደው እንደምሳሌ እዚህ ከሰው ሀገር ናቸው አይታወቁም። መተው ለተሳስ ገብርኤል ሲከብር ነው። እኛ ህፃናት በሆንበት ዘመን ነው። ሌቦች መተው እዚህ እየከበረ እያሉ እነሱ ያጠኑ ኖሯል። እንግዲህ አይታወቅም። ከዛ ተመልሰው በጨለማ እህል ሰርስራው ከእህል ቤት ዘበኛም የለ ነበር በዛን ሰዓት
ያን እህል ሰርቀው ሲወጡ አፋፍ በላይ ሲደርሱ እንግዲህ ሰውሯቸዋልና መሄድ አልቻሉም እና ከአፋፍ በላይ ሲደርሱ ከአፋፍ በላይ የዚሁ ተወላጅ የሆነ ሸዋፈራ ይባላል ሌባው አለ። እነኛ ሌቦች እንግዲህ መንገደኛ ቢሆኑ ዝም ብሏቸው ማለፍ ይችላል እኮ መንገደኛ ነው ብሎ፣ ግን የሱ ተአምርና ታሪክ ስለሆነ እነኛን ሰዎች ምንድናችሁ ብሎ ሲጠይቃቸው በቃ ምላሽ አጣው እንዲህ እነኝማ ሌቦች ናቸው የሚሆኑ ብሎ ይዞ ወደ ህዝቡ አሰምቶ እነኛም ሰዎች ያን እህል ይዘው ሳይሄዱ ተይዘው ያው ወደ እስር ቤት መግባታቸው በግልጽ የታወቀ ነው። 2017 ታህሳስ 19 ከደብረ ብርሃን አቶ ሰፋ ይባላሉና 2 ዓመት ሙሉ ገበሬ ናቸው፣ አርሶ አደር ናቸው። ማረስ አይችሉም፣ መቆፈር አይችሉም፣ ገበሬ ሆነው ማለት ነው። 2 ዓመት ሙሉ እንግዲህ የሰይጣን ክፋቱ ደግሞ ሰው ሲተኛ እሱ ያስተኛ። 3 ሰዓት ላይ ይነሳል በሽታው ከሌሊት 3 ሰዓት ማለት ነው እስከ ሌሊቱ 11 ሰዓት ድረስ አያስተኛቸው። ከ11 ሰዓት በኋላ ነው እንቅልፍ የሚላቸውና እኛ አባት በጣም በሚገርም ሁኔታ ጻድቃኔ ሄደዋል፣ ኩክየለሽ ሄደዋል፣ ሰሚነሽ ሄደዋል፣ የተለያየ ቦታ ሄደዋል። እንግዲህ እግዚአብሔር ዳን ሲላቸው ማለት ነው በምክንያት አመጣቸው እዚህ ታህሳስ 19 ማለት ነው። በባለፈ አመት ማንም ምእመን ባልነበረበት ምንም ነገር በሌለበት ማለት ነው መጡ። ሕክምና ከዛም በፊት ሕክምና ሄደው አንዴ ጨጓራ፣ አንዴ ግፊት፣ አንዴ ሌላ ነገር እያሏቸው ነበር። መድኃኒትም እየተጠቀሙ ነበር የነበረው የሚገርመው ነገር ማለት ነው። እንደዛም ሆኖ አንጀታቸውን አስረው የመጨረሻ በሕክምናም በጸበልም አልድንም ብለው ምን ነው ፈጣሪ ሆይ ረሳኸኝ ለእኔ 3 ክንድ መሬት አተህ ነው ወይ ብለው ወደ ምሬት ውስጥ ሁሉ አምላካቸውን ወደ መውቀስ ደረጃ ደርሰው ነበረ። ግን ለቤተ ክርስቲያን ቅርብ የሆኑ ልጆች ነበሩና ታህሳስ 19 ይዘዋቸው መጡ። ጸበሉ ምናልባት ልክ እንደ እንባ ከጥቁር ድንጋይ ላይ ጠብ ነው የሚለው። ተጠራቅሞ ነው 2-3 ቦታ ነው ያለ፣ ተጠራቅሞ ነው የሚቀዳ። የዛን ቀን ምንም ነገር ጸበል ማግኘት አልቻሉም። ጭቃውን ከነ ጭቃው ቀርተውት ይዘውት ሄዱ። የገብርኤል ታህሳስ 19 ጸበሉን ጀመሩ። ታህሳስ 23 ሆዳቸው ውስጥ ነው። ለዚህም በምስክርነት በቪዲዮም በተለያየ ነገርም ይዘናል። ቅዱስ ገብርኤል እውነት እንዳንሳው ገብርኤል እውነት እኔ ተስፋ ቆርጫለሁ። አዝመራዬን ሁላ ምን አባቱና እኔ ምን አደከመኝ ብዬ ተስፋ ቆርጬ ነበር። እንደማን ነው የምደክመው ምናምን ብዬ እውነት ቅዱስ ገብርኤል ተአምሩና ሳይቶኛል። እንደው ታቦቱ መጎናጠፊያውን ሲወጣ ስጋጃውን ገዝቼ ለግንቦት ገብርኤል ሌላኛው ገቢረ ተአምር አንደኛው ከዚሁ ከአዲስ አበባ ሀብተ ጊዮርጊስ ይባላልና ለ7 ዓመት ሙሉ ማለት ነው ወንድሞቹ እህቶቹ አሜሪካ ሄደው እሱ እስርስር ብሎ ተቀምጦ ነበር የነበረው። መውጣት አይችል፣ አንዴ እንደዚህ ይባላል፣ አንዴ እንደዚህ ይባላል ይመስለኛል። ትክክለኛ እርግጠኛ ቀኑን ባላስታውስም የካቲት ውስጥ መጣ። መጋቢት 19 ለኢንተርቪው ተጠራ። ለኢንተርቪው ተጠርቶ ለሁለተኛ ቀጠሮ የነበረውን ባንዴ ነው ያለቀለት። እዚህ ጸሎት ተደርጎለት ማለት ነው። እዚህ ጸሎት ተደረገለት። መጋቢት 19 ወደ አሜሪካ ወደዛውኑ በረራውን አደረገ። እሱም ለምስክርነት ይሆን ዘንድ 18,000 ብር ገቢ አድርጓል። እሱም ማለት ነው። በዚሁ ገዳም ላይ ደግሞ ለረጅም ጊዜ በመሪ ጌታነት ያገለገሉ አሁንም እያገለገሉ ያሉ ትሁት ደግ አባት የሆኑትን መሪ ጌታ መኮንን ተፈራን ስለ አገልግሎታቸው እንዲሁም ምን ያህል ምዕመን አካባቢ ላይ እንዳለ እሳቸውስ ያን ሁሉ መንገድ ተጉዞ መጥተው በጽናት ያለምንም ክፍያ እንዴት እያገለገሉ እንዳሉ በአገልግሎታቸውስ ምን አይነት ተግዳሮቶች እንደገጠሟቸው እንዲሁም ቤተክርስቲያኑ ያለችበትን ሁኔታ እንዲያስረዱን ጠየቅናቸው። ቤተክርስቲያኑ እንደምታዩት እዚህ ጎረቤት ቤት የለም፣ ምንም የለም። አብዛኛው ካህን ከዚህ ካፋፍ በላይ ነው። ግማሹ በዚህ ማዶ ነው፣ ግማሹ ወደዚህ ነው። ርቀታል። መቼም ተፈጥረንበታል ብለን አድገንበታል፣ ተምረንበታል። በሰው ሀገር ተንከራተን ተምረንበታል ብለን እንጀራ ፍላጎት እንኳን ወደዚያ እንሄዳለን። የአባቶቻችንን አደራ ተቀብለን
እዚህ እንጉላላለን በማገልገል። 2 ጅረት ነው። ይቺ 1 ጅረት ነች። ደግሞ ከላይ 1 ጅረት አለው ይገጥማል። እዚህ ላይ ሲመጣ ሲቀያይተን ነው ይሞላል። 2 ሰዓት 3 ሰዓት የምንቆምበት አለ። ሌሊት ከቤታችን በ3 ሰዓት ነው። እንግዲህ አሁን ይቺ ፍልሰታ 16 ታሪክ ነው። ካህናቱ ይዘራል። ጨለማ ለብሶ ነው የሚመጣው። ዛሬ እንኳን እግዚአብሔር አንዳንድ ብጽዓት ያደረበት ሰዎች አሉ። ባትሪ ይገዙልናል። ከራሳችን እንኳን አንገዛ ይገዙልናል። ለአንዳንድ ባትሪ ይረዱናል። በዚያ ምክንያት በባትሪ እንመጣለን። በፊትማ አባቶቻችን በእውነቱ ክብሪት የለ ባትሪ የለ ጨለማ ለብሰው ነው ሲዱ የሚያድሩ። በጨለማ የጥድ ግፍ ቀጥቅጠው ፍሬ ሰሞነኛው በዚያ አድርቆ እንደ ችቦ ሰርቶ ያችን ለኩሶ መጥቶ እዚህ ፍሬ ሰሞነኛው በዚያች ጓሳ አያይዙ አንዶ ጧፍ በጧፍ ይገባል። ሻማ ብዛት የለ አንድ ሻማ ብቻ እየተበራች 1 ሻማ ነው። መሪጌታ መኮንን ተፈራ በቁጭት ስሜት ውስጥ ሆነው ይህንን ሁሉ ዓመት ይህች ቤተ ክርስቲያን ያለ መብራቱ እንኳን ባይኖር ጧፍና ሻማ ለመግዛት እንኳን እጅ አጥሯቸው ብርሃን ለማግኘት ብዙ ውጣ ውረድ አይተው በጓሳ አያይዘው አንድደው መቅደስ እንደሚገቡ በአባትነት አንደበታቸው ውስጣቸው እያዘነ ውስጣቸው እያነባ ነገሩን። መቅደስ ውስጥም ገብተን በዛሽ በደካማ አይናቸው ጣፋቸውን ወደ መጽሐፋቸው አድርገው ለማንበብ ሲታትሩ ስናይ ውስጣችን አዘነ። ግርማ ክንፈ በጣም በቅርብ ጊዜ ከድቁና ወደ ቅስና የመጡ አባት ናቸው። ታዲያ ይህን ትምህርት እንዴት እንደተማሩ የት እንደተማሩ እንዲሁም አሁን ላይ ያለው የትምህርት አሰጣጥም ጭምር እንዴት እንደሆነ ነበር የጠየኳቸው። በድቁና ያው በየሰፈር በካህናቶች ወይም በመርጌታ አካባቢ በየቤታቸው እየሄድን ነው እንግዲህ ያጠና። ዳዕኖችም እንደዛ ነው እየተማሩ እያጠኑ ያሉት። ለምንድን ነው እንደዛ የሆነው? በቃ አንደኛ የሚከፈል ክፍያ የላቸውም፣ ደሞዝ የላቸውም። በነፃ ነው እንግዲህ እያገለገሉ ያሉት እያስተማሩ። ዳቁኖች ሲወታ እንግዲህ እንዳይዘጋ እያሉ አገር እንዳይጠፋ አገር እንዳይዘጋ በማለት እንደዛ በነፃ አገልግሎት እያደረጉ የሰፈር ልጆችን እንደዛ እየሰፈሰቡ በነፃ እያስተማሩ ይገኛሉ። ሰፋ አድርገው ለመስጠት ግን ምንም ክፍያ ደሞዝ ስለሌላቸው በሰፊው እየሰጡ አይገኙም። ቤተ ክርስቲያኑ የገቢ ምንጭ አለው ወይ? የደሞዝ ሁኔታውስ? እንዲሁም የቤተ ክርስቲያኑ አሳሳቢ ችግር ምንድነው የሚለውን ጥያቄ አባቶቻችንን በተራ ጠየቀ። እነሱም ይህን ምላሽ ሰጥተውናል። ገቢ የለው። ታቦቱ ግን ከሃሊ ሰሚ ነበረ። እዚህ አሁን እቺ አንዳንድ ወንበሮች የመጡልን ማህበረ ቅዱሳኖች እየመጡ አንዳንድ እግዚአብሔር የተባረኩ የተቀደሱ እነሱ አምጥተው አሁን እዚህ እንኳን ላይ ስንቀመጥ ደስታውንም አልቻልነው። በእውነቱ እንኳን ወንበር በቂ አግዳሚ እንኳን የለን። ቤተክርስቲያኑም አሁን በጣሊያን ጊዜ ተቃጥሏል። ቤተክርስቲያኑ ይሄ የካቲት 12 የሚካኤል ዕለት 12 ሲቃጠል ጣሊያን ያቃጠለው። እንኳን የከሌ አገር እንኳን ሰው ወፉ አይቀር እንዳይቀር ተብሎ ከበላይ ይታዘዛል። ጣሊያን መጥቶ እዚህ አፋፉ ላይ ሆኖ በመትረየስ ሲለው ያኔ የሳር ቤት ነው፣ ጓሳ ሰንበቤት ነው። ክዳን ትልቅ ነበር አሉ። መቼም ወደዚያና ወደዚህ ሆነ እንጂ በከብት ቆዳ ነው የተማገረው። ጣሊያን ቢያቃጥለውም በዚያው ላይ እያደሷት ቤት 16 ነው የምትባለው። ይቺ ከሳር ወደ ቆርቆሮ የተቀየረችው ማለት ነው። እንግዲህ ከሳር ወደ ቆርቆሮ ስትቀየር ቤት 16 ነች። አሁን ያለችበት አሁን ቤተክርስቲያኑ ያለው ማለት ቤት 16 በሚባለው እንግዲህ የድሮ
አባቶቻችን አሁን እኛ የሚደረስንበት የሳር ቤት ሲሰራ በክንድ ተከንድቶ 16 ክንድ ከሆነ ቤት 16 ይባላል። እንግዲህ ከምሰሶ ከሚቆምበት ከሴንተሩ ጀምሮ ማለት ነው እና ቤተክርስቲያን 16 ቤት 16 ትባላለች። እስካሁን ድረስም አልታደሰችም፣ ልትታደስም ስለማትችል ማለት ነው። አሁን ማለት ረጅም ሰዓት ነው ያስቆጠረው። እስካሁን ድረስ አባቶች የምታዩት ደክመው በባዶ እግራቸው እያገለገሉ ያሉት እና እኔ በተለይ ለክብረ ቅዱሳን ዕለት ቅድም መርጌታ ብለውታል። በጣም እንግዲህ ማየት ምስክርነት ስለሆነ ጽላቱን ወይም ታቦቱን ሲያነሱ በባትሪ ነው የሚያነሱት። በባትሪ ማለት የለም ምንም ነገር ምንም ድቅድቅ ጨለማ ውስጥ ያለ ጫካ ውስጥ ያለ ቤተክርስቲያን ነው ቤተክርስቲያን እውነት ለመናገር ማለት ነው። አይን አይቶ ልብ ይፈርዳል እንደሚባለው ማለት ነው። በምታዩት ነገር የሚታይ ነገር ስለሆነ ማለት ነው። ስናገለግል የበቃ ደሞዝ የለን፣ መብራት የለ። ስናገለግልም ወደ 23 አገልጋዮች አሉ። ከ2000 ብር በታይ ነው የሚከፈላቸው። እነሱንም ይህን ግንዳንሳ ቅዱስ ገብርኤል ወደ ጥለነው እንሂድ በማለት እንደዚሁ እየተጉላሉ ይኖራሉ። ሲያገለግሉም እነሱም ይህንን እንዲያው ብርሃን ብናገኝ ወፍጮ ቢተከልልን ልማት ብንሰራ እዚሁ እናገለግል ነበረ፣ ወዴት እንሂድ ብለው ያመለክታሉ። ሲያመለክቱን እኛ ምን እናርግ? ይህን ግንዳንሳ ቅዱስ ገብርኤልን ወዴት ጥለን እንሂድ በማለት መብራት ጨለማ ውስጥ ነው ያለነው። ከዚህ ከድቅድቅ ጨለማ ውስጥ እባካችሁ አውጡን። አሁን የምንገኘው ቤተ መቅደስ ውስጥ ነው። በካህናት በር መግቢያ በምስራቅ በኩል ምንጣፉን ያው እንደምታዩት ያረጀ ያፈጀ ነው። ኦልሞስት ምንም እዚህ ግባ የማይሉት ነገር ነው። ከዚህም አልፎ እንግዲህ ካህናት ቤተልሔም ጽዋውን አክብረው ሲመጡ የሚገቡበት ቦታ ይሄ እንደዚህ ባዶውን ሆኖ ነው ያለውና ምንጣፍም በቂ ሁኔታ የለውም። ይሄኛውም የተገኘው እንዲሁ በበጎ አድራጎት ወይም ጥለውት በነበረ በበጎ አድራጊዎች የተገኘ ነውና እንደዛም ሆኖ በቂ የሆነ ልብስ ማግኘት አልቻልንም እና ይህን ያያችሁ ውድ ክርስቲያኖች እንግዲህ አይን አይቶ ልብ ይፈርዳል እንደሚባለው እንግዲህ እስኪ የምትችሉትን እንድታደርጉልን በገብርኤል ስም እናሳስባለን። መምህር ወልደ ሚካኤል የሚባሉ አባታችን ለአገልግሎት አርፍደው ሲመጡ ቅዱሳን መላእክት ቅዳሴ ገብተዋል። እንደውም አባቶች የሚሉት ቅዱሳን መላእክት ቅዳሴ ገብተው ማዕጥንት እየታጠነ የማዕጥንት በተለይ ለየት ያለ መዓዛ ማለት ነው፣ ለየት ያለ ዜማ፣ ለየት ያለ የጣነ ሞገድ እይታ ያዩበት ቦታ ቅድም ያያችሁት ቦታ ሾላዎች አሉ፣ 3 ሾላዎች። እዛ ጋር ሲደርሱ ቅዱሳን መላእክት ቅዳሴ ገብተው ማዕጥንቱን እያጠኑ ነው ያለው። ከዚህም በኋላ ቅዳሴውን መላእክት ቀድሰውታል፣ እኛ አንቀድስም ብለው ተመለሱ። እሳቸው የመምህር ወልደ ሚካኤል ከነ ባለቤታቸው የሚገኝበት የአጽም ቦታ ነው፣ ቅዱሳን አጽም ቦታ ነው። እንግዲህ ይሄንን ቦታ በራሳቸው መምህር ወልደ ሚካኤል ራሳቸው አዘው የራሳቸውን መቃብር አስቆፍረው እኔ ስሞት እዚህ ቦታ ላይ ነው መቀበር ያለብኝ ብለው እሳቸው ባስቆፈሩት መቃብር ላይ ነው ባለቤታቸውም እሳቸውም እንትን ያሉት። የኚህ እንግዲህ መምህር ወልደ ሚካኤል ማለት የቅዳሴ መላእክት የሰሙ አባት፣ እንደዚሁም ደግሞ ቅዱስ ገብርኤል በየወሩ እየተገለጠ የሚያናግራቸው እንዲሁም የሚሞቱበትን ቀንም የነገራቸው አባት አጽም በክብር ያለፈበት ቦታ ነው። እንግዲህ ይሄ አጽም 480 ዘመን ከዛም በላይ አስቆጥሯል። እንግዲህ በክብር ተቀምጦ እስካሁን ድረስ ያው ቦታውም በመታየት በጣም አድካሚ አሰልቺ በሆነ እጅግ ከባድ ውስብስብ በሆነ መልኩ ላይ ነው እና ያሉት እሳቸው ባስቀፈሩት መቃብር ነው። እንደምታዩት ይሄ ሰሌናቸውም ቁጭ እንዳለ ነው። ምንም ነገር እንትን አላለ። 480 ዘመን የእግር ጥፍራቸውም አሁንም እንዳለች ነች። አሁን የቆዳቸው የእግራቸው ቆዳ ሁሉ ቁጭ እንዳለ ነው ያለ። ቆዳቸው እንኳን አሁን በቅርብ ጊዜ ነው እንግዲህ ያው እንክብካቤ ስላልተደረገለት ጥበቃም ስላልተደረገለት አራዊትም እየገቡ እንትን እያሉት እያበላሹት የነበረውና አሁን በቅርብ ጊዜ ነው እንትናቸው መግነዛቸው ራሱ እንትን ያለው የረገፈውና የኚህ አባት
እንግዲህ ታላቅ አባት ከሚባሉት በተለይ ወራጌ ቅዱስ ገብርኤል ከሚያስጠሩ ስመጥር ጻድቅ ከነበሩ አባቶቻችን አንዱ እሳቸው ነበሩና በአካባቢው ላይ እንደዚህ በተለይ ክፉ ነገርም በጎ ነገርም ሲመጣ ቅዱስ ገብርኤል በየጊዜው እየተገለጸ የሚያናግራቸው አባት ናቸው። ይሄ ቅዱስ አጽም ማለት ነው። ካህናት ከ2 ኪሎ ሜትር እንግዲህ እኛ ከጥቁር አስፋልት እስካሁን ድረስ ያለንበት 3.2 ኪሎ ሜትር ርቀት ላይ ነው ያለው። እነሱ ከ1 ኪሎ ሜትር በላይ አቋርጠው 2 ጅረት ቆርጠው ነው የሚመጡት። በተለይ በወርሃ ክረምት ላይ ይሄ 2 ወንዝ ይሞላል። 2 ሰዓት 3 ሰዓት ቆመው ውሃውን አሳልፈው ከጎደለ በኋላ ነው ወደ አገልግሎት የሚመጡት። ይህን ሆኖ ሲመጡ በቂ የሆነ ነገሮች መገልገያ ቤተክርስቲያን ነገሮች የሉም። ቤተክርስቲያን ውስጥ ምንም ነገር የለም። እውነት ለመናገር ማለት ነው። አልባሳት፣ ዕጣን፣ ጧፍ፣ ሻማ እውነት ለመናገር እንግዲህ ሰው ጸሎት ጸልዮ ያለ ዕጣን ማድረግ አይችልም። ትልቁ ስራ ዕጣን የሰው ልጅ ጸሎት ማሳረግ ነው። ስለዚህ ያን እንኳን የተቸገሩበት ጊዜ በርካታ ጊዜዎች ነበሩ የነበሩት። የደሃ ይሸግረዋል እንጨትና ውሃ ይባላል። ክብሪት እንኳን አልነበረም እውነት ለመናገር ማለት ነው። ክብሪት እንኳን ማለት ከክብሪት ያነሰ ነገር የለም። ክብሪት እንኳን ነው። ይህን ሁሉ አመስ ያስቆጥር ማለት ነው። እንግዲህ እንደምታዩት ጫካው ምንም ነገር እንግዲህ እንትን በማይም ደረጃ ነው አሁን ያለው። በአካባቢው ማህበረሰብ የለም። ከላይ እንግዲህ 10 ሰዓት 9 ሰዓት ተነስተው ለጧት ቅዳሴ ከላይ ነው የሚመጡት። ለዚህ ቀጣይ ላይ እግዚአብሔር ቢፈቅድና ቢወድ እድሜ ቢሰጠን እንግዲህ ህዝበ ክርስቲያኑ ከረዳን የካህናትንም መኖሪያ እዚሁ አድርገን የሰሞነኛ እዚሁ ከላይ የሚጓዙትን አስቀርተን ቢያንስ እዚሁ እያደሩ አገልግሎቱ እንዲያገለግሉ እንደ እግዚአብሔር መልካም ፈቃድ አቀደናል። ደሞዛቸው በቂ አይደለም እንዳልኩሽ 800 ምናምን ብር አካባቢ ነበር። አሁን ተጣጥሮ 2000 ብር ገብታለች። እንግዲህ እኔ 2000 ብር መግባቷንም አላወቅኩም። እንግዲህ 2000 ብር ገብታለች አሉኝ። 1000 ብር እየተከፈለ እንዳለ ነው የማውቀው። ይሄም በአመት ነው የሚከፈለው። አንዳንድ ጊዜም ምክንያቱም መገልገያ ሲታጣ አንዳንድ ጊዜም የሚቆምበትም ጊዜ አለ። ተውት በቃ በሚል ትሩፋት ከእግዚአብሔር ስለሆነ አገልግሎት አንድ ጊዜ ተውት በቃ በሚል ደረጃ እነሱንም እንትን እያልን እየተጫንን እኔም እዚሁ ስብከተ ወንጌልም ምንም ስለማገለግል እያስገደርናቸው በነፃ የሚያገለግሉበት ሰዓት አለ። የሚከፈለው ገንዘብ እየጠፋ ማለት ነው። እውነት ከአንደበቴ በላይ ስለሆነብኝ ነው መናገርም ስለሚከብደኝ ማለት ነው። ማለት አገልግሎቱን ሁሉ ጊዜ እየመጣው ስለማየው በተለይ በክብረ ቅዱሳን ዕለት አባቶቻችን ያደፈ ልብስ ይዘው በባትሪ ታቦተ ሕጉን ከመንበሩ ሲያነሱ በጣም ነው ማዝነውና ከተማ እንደ ልብ መብራት አለ፣ እዚህ ግን መብራት የለም። 2-3 ጊዜ ሶላር ነበረ። ከችግር ግን የሚወጣ ሆኖ አላገኘ ነው። እግዚአብሔር ፈቅዶ ህዝበ ክርስቲያኑ እውነት ረድቶን መብራት ቢገባና ከድቅድቅ ጨለማ ውስጥ ቢወጣ እኔ ደስ ይለኛል። ከዛም አልፎ እንደ እግዚአብሔር መልካም ፍቃድ በቋሚነት ይሄ ገዳም ማለት ነው የቤተ ክርስቲያን በቋሚነት ማለት ነው በቋሚነት ወፍጮም ተተክሎ ቀጣይ ከልመና ውስጥ የሚወጣበትን ዘላቂ መፍትሄ የሚበጅበት ሁኔታ አለ። ሁልጊዜም የልመና እጃችንን እየዘረጋን አንቀጥልም ብዬ አስባለሁ። በገዳሙ የነበረን ቆይታ እኛ እዚህ ላይ ያብቅተናል። በአይናችን መተናየነው እጅግ ልብን በሐዘን የሚሞላ ቦታ ነው። ቤተክርስቲያኑ ብዙ ዘመን እንደማስቆጠሩ አገልግሎቱ ያልተስፋፋ ያልተሰራ ነው። ብርሃን እንኳን የሌለው እንዲሁም አገልጋዮቹ የወር ሳይሆን የዓመት ደሞዝ ብቻ የሚያገኙ እሱንም የአካባቢው ምዕመናን እጆቻቸውን ከዘረጉላቸው ብቻ ነው። ብቻ ዘርዝረን የማንጨርሳቸው ዘርፈ ብዙ ችግር ያለበት ቦታ ነው። እናንተም ይህን ገዳም በአካል መታችሁ አይታችሁ በረከት እንድታገኙ በጸበሉም እንድትፈወሱ እንዲሁም ችግሩን አይታችሁ ተረድታችሁ እጆቻችሁን ለተቸገረው የኛን እጅ ለሚፈልገው
ለወራጌ ግንዳንሳው ቅዱስ ገብርኤል እንድትዘረጉ ስንል በልዑል እግዚአብሔር ስም ጥሪያችንን እናቀርባለን። የቅዱስ ገብርኤል ወዳጆች እባካችሁ ከዚህ ከድቅድቅ ጨለማ አውጡን።